ስለዚህ እኔ ልጄን ሳላስወርድ ሌላ ህይወት ካንተ ጋር መጀመር እችላለሁ ችግር የለውም መኪና ማለት የሱ መቼም መኪና እንደዚህ አብረን ችግር የለውም ልጅም አብረን እናሳድጋለን አብረን እንሆናለን መቼም ያው መኪናም ይኖረናል መንጃ ፍቃድ 5 አመት ሆኖታል በነገራችን ላይ ተናለ አልታደሰም ምናምን ኦኬ መንጃ ፍቃድም አለኝ ያው እንደ ነገ ጧት ጥሉኝ እንደሄደው ባለቤት ይጥላኝ አትሄድ ምንም ችግር የለም ይሄው ቃል ገባው እሺ ገንዘብ ባይኖረኝ አንተ ከኔ ጋር ትሆናለህ አንድ ጥያቄ ልጠይቅህና ምን ችግር አለው እንዴ እኔ አንቺ እኮ ቆንጆ ነሽ እንዴ ጸጉርሽ ያምራል በጣም እኔ ለሊት 10 ሰዓት ተነስቼ መንገድ ማጸዳ ሰው ላይ ገንዘብ የለም ቆሻሻ ጥራጊ ነሽ እንዴ ላለን ባባራሽን ጥራጊ እኔ ማለት ለምነሰጥበት እኔ እኮ ማለት እኔ እኮ መንገድ ጠርጊ እኮ ማገኝ ነው አይደለ እኔ እኮ መንገድ ጠርጊ ማገኘው ገንዘብ እኮ ለኔና ላንተ እኮ በቂ እኮ ነው ነገሮችን ያማማንም አይደለም ያማማንም እኮ ኮንዶሚኒየም እኮ መክፈል እንችላለን በቃ አቁም ብለህ ይበቃኝ ዞር ባይ ከስሬ አካልሽ ያምራል ቆንጆ ነሽ አላልከኝም እንዴ አሁን በቃ እኔ አመዛው አመድሽን ጥረጊ አመዳም እኔ እንደዚህ አይነት አመዳም ነው እኔ ሲጀመር የታክሻል ዞር ባይ ይኸውልህ እኔ እናንተ እኮ ማለት ነው እኔ እኮ መጀመሪያም እኮ ፍቅረኛ አለኝ እንደው ከሷ የተሻለች ሀብታም ነኝ ስላልከ አዳመጥኩሽ እንጂ እኮ እና ፍቅረኛ እያለክ ነው እባክሽ ወሪያ እንዳትቀርቢ ወደዛ ምትሄድበት ጨረስክ በቃ እጂ ዳ ጠራይ ሰላም እንዴት ናችሁ ውድ የማለዳ ቲቪ ተከታታዮቻችን ዛሬ በአዲስ ቪዲዮ መተናል ከዚህ በፊት የምታቁን ልባም ሴትን ፍለጋ በሚል ፕሮግራማችን ነበር እስቲ ዛሬ ደግሞ ልባም ወንድን ፍለጋ ወተናል ዛሬ የምገኘው መናፈሻ ውስጥ ነው በዛሬ ፕሮግራማችን እንግዲህ ባለሀብት እንደሆንኩኝና የብዙ ሀብቶች ባለቤት እንደሆንኩኝ እና በትዳሬ ደግሞ በባለቤቴ እንደተከዳው አስረግዞኝ እንደሄደ እነግረዋለሁ የሀብቴን ሙሉ ግማሽ በፍርድ ቤት እንደተካፈለን አድርጌ እነግረዋለሁ እሱም የራሱን ገንዘብ ይዞ ሄደና እኔ ባለኝ ገንዘብ ደግሞ የውሃ ድርጅት ልከፍት ነው ምናምን ብዬ ጠንካራ ሴት እንደሆንኩኝ አድርጌ አወራዋለሁ በዚህኛው ነገር ካሰማመጥኩት ካወራሁት ካጫወትኩት በኋላ በስተመጨረሻ እንግዲህ ሁሉ ነገር ውሸት ነው እኔ የውሃ ፋብሪካም የለኝም ባለትዳርም አይደለሁም ነፍሰ ጡርም አይደለሁም ብዬ ያው የኔ ስራ እንግዲህ የመንገድ ጽዳት አገልግሎት ነው እምሰራው ለሊት 10 ሰዓት ላይ እየተነሳ ለሊት ላይ ከጅቦች ጋር እየተጋፋው ነው እማጸዳው እና ይሄኛው ማንነት ነው ያለኝ አሁን የነገርኩ ነገር በሙሉ ውሸት ነው ብዬ እነግረዋለሁ እዚህ መናፈሻ ውስጥ እስቲ አንዱ ልባም ወንድን እስቲ እንፈልጋለን እዚህ መናፈሻ ውስጥ ዞር ብለን ቼክ እናደርጋለን አብራችሁኝ ሁኑ ሰላም ነው እንዴት ነህ እግዚአብሔር ይመስገን ሁሉ ሰላም አለን አረበሽኩማ መቀመጥ እሺ አመሰግናለሁ በጣም ወይ በስማም በጣም ነበር ይዞርኩትና መናፈሻው ደስ ይላል በጣም እንደምታየው ከሩቅ ስመጣ እዛ ጋር ሆኜ እያየሁክ ነበርና ምንድነው እንትልክ ደስ ይላል በጣም ተመስጠክ ነበር ከሩቅ ነው የምትማርከው ያው እንግዲህ አንዳንዴ እንደዚህ የመጣው አዎ አይ ደስ ይላል ደስ ይላል አዎ ወፎቹ ምናምን ደስ ይላሉ በጣም ከሩቅ ነበር እያየሁክ ነበርውና ሄጄ ላውራ ምናምን ብዬ እያሰብኩ ነበር እኔም ለመመሰጥ ነበር እዚህ ቦታ የመጣሁት ግን ያው አንዳንዴ ለዛፎቹ ታወራቸዋለህ ግን ዛፎቹ አይመልሱልህም መታወራው ማለት ሐሳባቸውን አይሰጡህም እና ድንገት አንዳንዴ ከሚያወራ ሰው ጋር ማውራት ይሻላል ብዬ ነው አረበሽኩማ ችግር የለውም ማውራት እንችላለን ግን እንተዋወቃለን ነው አራን እንተዋወቅ የታውቃለሁ እኔ ቅድም በዛ ጋር ሳልፍ ነው ያየውክኝና ባውራክ ብያስቤ ነው ለምን የፈለግሽው ነገር ምንድነው ብዬ አይ አንዳንዴ ሴቶች ዝም ብሎ ማወናበጅ አለ ሳንቲም ምናምን ነው ገንዘብ ነው እኔ ገንዘብ አልፈልግ ያልመጣው እኔ ላውራክ ነው የመጣሁት ማለት አንዳንዴ ሰው ናፍቆ ያውቃል ማለት ሰው ማውራት ፈልገህ ታውቃለህ
ማለት ምን ለማለት ፈልጊ? ምን ልፈልጊ ነው በቃ አንዳንዴ ሰው ናፍቆ ያውቃል የሆነ ከሰው ጋር ማውራት ከሰው ጋር መጫወት ከሰው ጋር አለ አይደለ ሰው የሚናፍቅህ ጊዜ ሰው አንደበት ብቻ የሚናፍቅህ ጊዜ አንዳንዴ ስሜትህን በጣም ብዙ ችግሮችን አውርተክ የሚረዳልህ አይነት ሰው ናፍቆ ያውቃል ለምሳሌ አሁን እንዳገኘሽ ያው ብቻዬን የተቀመጥኩ በቃ ውካታ ከተማ ምናምን እንደምታየው በቃ ትንሽ ዛፎቹ አሉ ምናምን በቃ እንደ ሰው አድርጌ ነው ቁጥሩ አንዳንዴ በቃ መስጠት ለማለት ስፈልግ በቃ ለመጀመሪያ ጊዜ እንደዚህ አንቺ እንደምትይ እኔ ግን ላውራክ ነው የመጣሁት ችግር የለውም እኔ ደስ ይለኛል ፍቅር የተጎዳ ሰው ምናምን ነገር ሲባል ሰምተህ ታውቃለህ አይደለ ማለት እኔ በቃ በፍቅር የተጎዳው ሰው ነኝ ፍቅረኛሽ ፍቅረኛዬ ባሌ አምኛው ያገባሁት ማለት ብዙ ነገር እኮ ከሱ ጋር አቅጄ ነበር ግን በማይሆን ነገር ገንዘብ በቃ ማለት ተጣላችሁ አው ከኔ መጀመሪያ የሚፈልገው ገንዘቤን ነበር 2 አመት ሙሉ አብሬው ሰውን እኔ እሱን አላቀው አንቺ ያ ሀብታም ነሽ እንዴ ማለት ገንዘብ ስራ ምንድነው መሰለኝ ስራሽ ምንድነው ማለት እኔ ማለት ይሄ የደና ቤተሰብ ልጅ ነኝ እግዚአብሔር ይመስገን ማለት ሁሉ ነገር የተሟላለት አይነት ሰው ታውቃለህ በልጅነቴ ነገር ጎደለብኝ የምለው ነገር የለም ማለት እኔ በቤተሰቦቼ ሀብት መመካት አልፈልግም ማለት እነሱ ያን ነገር እንዴት እንዳመጡት አውቃለሁ ግን እኔን አግብቶ ያንን ገንዘብ በእኔ ላይ ተጠቅሞ ያን ሁሉ ሀብት ሲወስድ ችግር የለውም ይውሰድ ችግር የለውም በቃ ገንዘብ ነው አይደለ በቃ ይውሰደው ችግር የለውም ግን እኔ ላይ ቺት አረገብኝ ማለት ይሄ ከማጠብቀው አይነት ሰው ሲሆን ግራ የሚገባህ ነገር የለም እና እግዚአብሔር ይመስገን እኔም አሁን ላይ ካንተን እሱ ከወሰደው ሀብት የበለጠ ሀብት አለኝ ማለት እኔ ሀብት አይደለም የሚያሳሰበኝ ሰው ነው የፈለኩት ሰው ታውቃለህ የናንተን ያንቺን ሀብት ተካፍሎ ተጣላችሁ ተፋታችሁ በቃ እሱ ገንዘቡን ፈለገ እኔን አይደለም የሚፈልገው መጀመሪያም እኔን ፈልገው አይደለም መጀመሪያም እቤት የገባው ገንዘብ ፈልጎ ነበረ እኔ እሱ ከወሰደው የበለጠ እኔ ሀብት አለኝ እኔ እሱ ከወሰደብኝ ገንዘብ ይልቅ እኔ የራሴ ነገር አለኝ እኔ አሁን ላይ የራሴን ስራ ልሰራ የተዘጋጀው ሰው ነኝ ማለት አንቺ አሁን ማለት ቆንጆ ነሽ እንደዚህ መስልሽ እንደዚህ እሺ ቆይ ይሄን አስጠላል ሀብትሽ ነው ማለት ነው ማለት ይሄን እሺ እንዴ አስጠላል እኮ ገና ስትመጪና ስትቀመጪ ራሱ እና አሻውን እኔ ቺት የሚደረግብኝ አይነት ሴት ነኝ ማለት ፍቅር አይበልጥም ሱማ ነው ግን የሆነ ያጎደልሽበት ነገር ቢኖር ነው እንግዲህ ሀብት የሚሄደው የሆነ የሚጎል ነገር ይኖራል በዛ ነው አይዞሽ አታልቅሽ ማለት አሁን እኔ ማልቀስም አልፈልግም እኔ ሰው ነው የፈለኩት ግን ምንድነው ስራሽ ማለት አሁን ምን እየሰራሽ ነው ሀብትሽ ምን ያህል ነው እንዴት ነው ማለት እሱ እኮ አሁን የወሰደው ትንሽ ብር እኮ ነው ማለት ከኔ ጋር እኮ ቢሆን የምናድግ ሰዎች ነበርን እሱ ወሰደ አይደል ብሩን ከወሰደ በኋላ እኔ እግዚአብሔር የተሻለ ነገር ሰጠኝ እሱ ከወሰደው ገንዘብ የበለጠ እጥፍ ገንዘብ አለኝ እኔ ገንዘብ አይደለም የሚፈልገው ሰው ነው ምንድነው ማለት አሁን ጸጉርሽ ያምራል ቆንጆ ነሽ ልክ እኔ እንደው በቃ ምንድነው መንፈስን የመሰልሽ በቃ ስትገቢ እና አስብ ሰው እንደዚህ ይልሃል ግን አይዞሽ አሁን ተጣላችሁ ተፋታችሁ ተለያይተናል አይዞሽ ማለት ተለያየ በቃ እሱ ገንዘቡን ወሰደ እኔም ባለኝ ነገር አሁን የራሴን ነገር እየሞከርኩኝ ነው በቃ አሁን በራሴ ስም በቃ የውሃ ድርጅት የውሃ በቃ ፋብሪካ እየከፈትኩ ነው በቃ ከአባቴ ጋር ሆኜ በቃ በራሴ ስም አለ አይደለ ራሴን ሳየው ውሃው ላይ የራሴን ስም ሳየው ታሽጎ ሳየው ይሄ በቃ ምኮራበት ማለት በቃ ጠንካራ ሴት ነኝ ለካ እችላለሁ ለካ ምናም ብዬ በቃ ይሄ በቃ በጣም ሀብታም ነሽ ማለት ነው ምን ለማግዝሽ ነገር ካለ እኔ ከጎንሽ ሆናለሁ ችግር የለውም እኮ ይሄ ራሴ ላይ አው የውሃ ፋብሪካው ከየት አመጣሽ ግን ሀብት እንዴ ያንስ ግማሽ ብዙ ነገር አትከፈልሽም እንዴ እዛ ጋር ወፍ ትንሽ ጠጋ ትልልኛለህ ኦኬ እሺ ይቅርታ በጣም እሺ
እንትና አቆሻሽብሽ ነው አቆሻሽ አይ እንትን ሳይ ችግር የለም ምንም የለም ምንም የለም እና ይኸውልህ እኔ ምን ልልህ ፈልጌ ነው እኔ ገንዘብ አይደለም ችግሬ ማለት ችግር የለውም ራሴን በጣም ጠንካራ ሴት ነኝ የራሴን ነገር ለማስተካከል እየሞከርኩኝ ነው ሁሉ ነገር እያስተካከልኩ ነው ይሄ እድሜ ለቤተሰቦቼ ማለት በቃ ችግር የለውም እሱ ገንዘብ ነበር የፈለገው ገንዘቡን ይዞ ሄደ እኔ ግን ፍቅር ነበር የምፈልገው ሰው ነበር የፈለገው የራሴ ሰው ልትከፍቺ ነው እሱን አልወሰደብሽም ብሩ አልወሰደብኝም በቃ ከሱ ሀብት ምን ያደርግልሃል ማለት ሀብቱ ምንድነው የሚሰራልህ አይ ስልሽ ያስፈልጋል ስለሚያስፈልግ እኮ ነው እሱ መጀመሪያም የቀረበሽ ሀብቱን ብሎ ነው ማለት ነው ይተረክ ይውልን እሱ ብር ነበር የፈለገው ማለት እኔ የፈለኩት ሰው ነው ሰው ርቦህ ያውቃል በቃ ይሄ ገንዘብ ቢሞላልህ ገንዘቡ አያወራህም እኔ አሁን ይሄን ድርጅት በከፍት በቃ ጠንካራ ነኝ ምንም ነገር ማድረግ እችላለሁ ምንም ነገር መሆን እችላለሁ ይሄ አለ አይደለ ራሴን ጠንካራ ሴት ነኝ ያንን ነገር እኮ አልፌያለሁ ብዙ ነገሮችን አልፌያለሁ ብዬ እቋቋመዋለሁ ግን ምን ያደርግልታል እስቲ ማለት እንደዚህ አይነት መጥፎ ስራ አሁን አንቺ ብቻ አትበቂውም አንቺ ቆንጆ ነሽ ከገንዘብ በላይ አንቺ አትፈልጭም እሺ ቆይ ይሄን በደንብ አስጠላለሁ በጣም ቆንጆ ቤተሰብ እና እሺ እኔ እንኳን ገንዘብ ባይኖረኝ እስቲ ቢያንስ ከኔ ጋር መሆን አይችልም አይዞሽ እኔ ካንቺ ጋር ነው መሆን አይዞሽ እሺ አይዞሽ እረዳሻለሁ እሺ ታልቅሽ አትዘኝ ማለት እሱ ታይበቃ እኔ ይኸውልህ አልቅሼ ወጥቶልኛል ግን በቃ ይሄ እንትን አለኝ ይሄ አና ማለት ወይኔ ይቅርታ እንዴ እሺ ችግር የለም ሄሎ አለቃ ወይ ደህና ነሽ አለው እንዴት ነህ ሰላም ነው አለሁልሽ ኮንቴነሮቹ ተጭነዋል እየገቡ ነው ያሉት ዛሬ ተጭነዋል ነገ ወደ ማታ ይገባሉ አሪፍ እኔ እኮ ያንተ ስልክ አልመሰለኝም ነበረ አሪፍ ሁሉ ነገር ተስተካከለ ሁሉ ነገር ጨራረሳችሁ ሁሉ ነገር ጨራረስን ነው እያስገባባ ነው ጉምሩክ ላይ ያሉትን ነገሮች እየጨራረስን ነው እሺ የጉምሩኩንስ ነገር የስራ ማስጨረሻ 5 ሚሊዮን እስካሁን አውጥተናል ከላኩልን ላይ የተወሰነ ነክተናልና ተጨማሪ ብር ሳያስፈልገን አይቀርም እና እሱን እንዲያስገቡልኝ ነበር ያው የደወልኩት እሺ እንትኖቹ ነግሬያቸዋለሁ ባቢሲን ነግሬያቸዋለሁ ውስጥ ላሉ ሰዎችም ትንሽ ጉምሩክ ላይ እያስቸገሩ ነው በእጅ ይርንባቸው ያለው ነገር ግን ያው ስራውን ታውቂው የለ ግን ማለት ገንዘቡን ማለት ትንሽ እንትን የሚስተካከል ነገር የለው ማለት ከመጣው ዕቃ አንፃር ትንሽ አስተያየት ቢያደርግ ብዬ ነው ነግሬያቸዋለሁ እሱን አሁን እየሄዱበት ነው ያሉት እንትናም አሌክስም እዛ ነው ያለው ዛሬ ሙሉ ቀን እዛ ነው ያለውና እያወራቸው ነው ያለው ነገር ግን ከዚህም በላይ ሳይጠየቁ አይቀሩም እየገገቡ ያሉት አዳዲስ ህግም ወጥቷል መሰለኝና አሁን በሱ ራሱ ትንሽ ሳያዘገዩብን አይቀሩም ጊዜው ከሚሄድ ትንሽ በብር ብንጨርሰው ብዬ ነው እንደገና ፋብሪካውም ስለተጀመረ ወይኔ ኮንስትራክሽን ኃላፊ ጋር ነበርኩኝ ዛሬ ኮንትራክተሮቹ ጋር ነው እነሱም እቃ ይፈልጋሉ ሌላ ከውጭ የሚመጣ እዚህ ተወዶባቸዋል ከውጭ ቢመጣ ይሻላል ነው ባለፈው ዳዲ ያወራቸው ነበር ለእነሱም 4-5 ሚሊዮን ሳይፈልግ አይቀርም ኦኬ እሺ እነሱ አንድ ላይ በአጠቃላይ ስንት ማለት ነው የመጀመሪያውን 5 አልከኝ ይሄኛውን 4 10 ሚሊዮን አስገቢላቸውና እንትና ለበዛ ብላኪነትና 10 ሚሊዮን እሺ እሱ የሁለቱንም ይጨራርሰዋል እዛው ኦኬ እሺ በቃ እሺ አሁን እልክልሃለሁ እሺ ሰዓታችንን እንጠቀም ጊዜውንም ከመግደል አንፃር በገንዘብ ምን ጨርሰው አይነት ነገር ቢሆን አሪፍ ነው አይ መስም ብዬ ነው እሺ የኔንም ክፍያ አላስገባሽልኝም አልወሰድክም እንዴ አልወሰድኩኝም ወይኔ በጣም ይቅርታ እሺ ሰሞኑን ጥሩ ሁኔታ ላይ ስላልነበርኩ ልጅቷ ስጠይቃት አልገባችም ስራ አለችኝና እኮ ስራ አልገባም ሰሞኑን ጥሩ ነገር ላይ አልነበርኩም ለዛ ነው በቃ እሺ ሙሉውን እልክልሃለሁ በአቢሲኒያ ባንክ አስገባለሁ ሁሉንም እሺ አመሰግናለሁ እሺ ሰላሙን እሺ በጣም ሀብታም ነሽ ሀብት ምን ያደርግልሃል ማለት
ሰው አይበልጥም በሴት አቅም እንደዚህ አይነት ሀብት እንጃ እኔ በጣም ነው የገረመኝ ምን አለ መሰለህ ታዩቱን አንቺ እኮ ጠንካራ ሴት ከዚህ በኋላ ያሉትን እንትኖች እንደዚህ ቆይ በኋላ ላክለት ገንዘቡ በኋላ ላክለት ችግር የለውም ይኸውልህ ድርጅት አለሽ በቃ ታዩሱ ምን ባል ምናምን ማለት ፍቅረኛ ምናምን በዚህ እድሜሽ አንቺ እንዴ ይሄ ሀብት መኖር እኔ ሰው ነው የፈለኩት ሰው በቃ ሰው ካጠገብሽ ሆናለሁ አይዞሽ ድርጅቱንም እንትንልሽ እኔ ከጎንሽ ከዛሬ ጀምሮ ማለት ይኸውልህ በጣም ጠንካራ ሴት ነኝ አውቃለሁ ገንዘብ አለኝ አውቃለሁ ሁሉ ነገር ተሟልቶልኛል ሁሉ ነገር የተስተካከለ ነው ግን ይሄ የራስ ሰው የለህም ማለት እንዲህ ብለህ ማውራት የምትፈልገው አይነት ሰው የለህም በህይወት ውስጥ አይዞሽ አታርቅሽ ማለት ይሄ እኔ አልቅሽ ወጥቶልኛል ምንም ያስለቅሰኝ ነገር የለም ባል ምናምን እዛ እንትን ተይ አስፈልግ አንቺ ጠንከር ብለሽ ድርጅትሽን እንትን ማለት ነው ማለት እሺ አሁን እንዳልከኝ አንተ ከጎኔ ትሆናለህ አዎ እኔ በቃ ምንም ማለት እሺ እኔ በፈለኩ ሰዓት አንተ ማግኘት ትችላለህ ሁሉ ጊዜ ካንቺ ጋር እኔ በቃ እኔ ሌላ ሀብቱን ተይው እኔ አንቺ ራሱ በቂ እኮ ነሽ እኔ ሀብት ምን ነገ ይጠፋል እሱ እርግጠኛ ነህ አዎ እውነት ከኔ ጋር ትሆናለህ እንዴ ያውነት ማለት አትጠራጠሪ እሺ ማለት እኔ አንተን ማግኘት ስፈልግ ባልኩ ሰዓት ትገኝልኛለህ እገኛለሁ አለው እኔ ምንም ችግር የለብኝም ማለት እኔ ሀብት ብር ምናምን አይደለም በአሁን ሰዓት እኮ ምን ብር ጠፊ ያለፊ ነው ይሄው እሱ እንትን ብቻ አታስቢ ማለት ብዙ ነገር አውርተናል አይደል ብዙ ነገር አውርቻለሁ ምናምንና አንድ የደበኩክ ነገር አለ ከዚህ ሁላ ነገር ውስጥ ማለት አንተ አብረኸኝ ከሆንክ ሁሌ አብረኸኝ የምትሆን ከሆነ ከዚህ በኋላ ግን መሀከል ላይ አንድ ነገር አለ ችግር የለውም ንገሪኝ ምንም ችግር የለውም ምን አለ መሰለህ ያለውን ነገር አብረን እንጋፈጣለን እኔ ከሱ ጋር ከተለያዩ ቅርብ ጊዜ ነው 1-2 ወር ቢሆነኝ ነው ማለት በቃ ሙሉ ከሱ ጋር ተለያየው ማለት በመሃል ለማስተካከል ሞክረን ሳይሆን እኔ ነኝ የሞከርኩት እሱ አንዲት ነገር አላደረገም አንዲት ነገር ታውቃለህ ያንን ሁላ ነገር አድርጌ ቢያንስ ተዳሩን ለመመለስ ሞክሬ ነበረ ግን አልተሳካምና ችግር የለውም እንጋፈጣለን ሁሉንም ያለው እኔ ካንቺ ጋር ከጎንሽ ነኝ በምንም ታምር ምንም ቢፈጠር እንኳን እኔ ከጎንሽ ነኝ ያለው አትዘኛ አትከል ግን የተፈጠረው ምንድነው እሱን ንገሪ አትተወኝም ማለት ኧረ እንዴ እየነገርኩሽ ስንት ጊዜ ነፍሰ ጡር ነኝ ማለት በቃ ከሌላ ሰው ጋር እንኳን ይሄ አዲስ ህይወት እንኳን ለመጀመር አልችልም ማለት በቃ እሱም ቢሆን በሆዴ ውስጥ ጽንስ አለ ችግር የለውም ያው አንቺም ሙለጃ እናሳድጋለን እንዴ ከጎንሽ ማለት ሀብት አለ በቃ ችግር የለውም እኮ ይሄ እኮ ምን ነፍሰ ጡር ነኝ በቃ ምን ችግር አለው ታዲያ እኮ ነፍሰ ጡር ሆኜ ትቀበለኛለህ በቃ ምን ችግር አለው ታዲያ አብረን እናሳድጋለን እንዴ ምን ችግር ማለት እኮ አንተ አሁን ልጄን እንደ ልጅህ አድርገህ ታሳድገዋለህ አዎ አሳድጋለሁ አብረን እናሳድጋለን እሺ ባንተ ስም ይጠራል ችግር የለውም ፈቃደኛ ነህ ፈቃደኛ ነኝ በቃ አብረን እናሳድጋለን ሀብት ብቻ አንቺ በቃ ራስሽን ተቆጣጣሪ በቃ ከዚህ በኋላ ምን ትፈልጊያለሽ ልጅንም ቢሆን ምንም ይፈጠር ምንም አንቺ ብትታመሚ ምን ችግር ቢፈጠር ከጎንሽ ነኝ እንዴ እኔ ችግር የለውም አብረን እናሳድጋለን እንዴ ልጅ አድርገህ ትቀበላለህ ምን ችግር አለው ታዲያ ስለዚህ እኔ ልጄን ሳላስወርድ ሌላ ህይወት ካንተ ጋር መጀመር እችላለሁ ችግር የለውም ይሄው በቃ ቃል ገባሁልሽ እኮ ማለት እጅህን ቃል ገባህልኝ እኮ ማለት በቃ እንዴ ምን ችግር አለ ማለት ልጄን ሳላስወርድ አንተ አብረኸኝ መሆን ትችላለህ የኔ የበፊት ህይወት ምናምን በቃ አንተ መጥቶ ሊረብሽ አይችልም ምንም ችግር የለም ግን በነገራችን ላይ 10 ሚሊዮን ምናምን ስትሰማሽ እሱ ያው ቅድም ውሃ ምናምን ብዬ ካልነበረ በቃ ችግር የለውም መኪና ማለት የሱ መቼም እንደዚህ አብረን እንሆናለን ችግር የለውም ልጅ ምን አብረን እናሳድጋለን አብረን እንሆናለን መቼም ያው መኪናም ይኖረናል መንጃ ፍቃድ 5 አመት ሆኖታል በነገራችን ላይ ተናለ አልታደሰም ምናምን ኦኬ መንጃ ፍቃድም አለኝ ያው እኔ ሹፌርሽ ሆኜ ያገለግልሻለሁ እና ችግር የለውም
እና እኔም ደግሞ አጋጣሚ ሆኖ እዚህ ያገኘሽኝ ልክ አንቺን እንደዚህ የረበሽሽ ነገር አለ። አዎ እኔም ትንሽ በቃ ደብሮኝ ነው እዚህ የተቀመጥኩትና ኦኬ ምን አጋጥ ማዘር ኮንዶሚኒየም ደርሷት 10 የተወሰነ ዳ ቀርቶብን በጣም ሲጨናነቅ ሰዓት በቃ እኔ መጥቼ እዚህ ቁጭ አልኩና እሷን በጋራ አብረን እንትን እናረጋትና አብረን እንኖራለን እንቀጥላለን። በቃ ችግር የለውም እና በዚህ ተስማምተን አብረን እንኖራለን። ስለዚህ ተቀበልከኝ? አዎ ያለ ምንም ቅሬታ በቃ ችግር የለውም አብረን እንኖራለን። አብረን ልጄም ባንተ ስም ይጠራ፣ በኔ ስም ይጠራል። አብረን እንኖራለን። በቃ ምንም ችግር የለውም። ቅር የሚልክ ነገር የለም። ቅር የሚል የለም። በቃ አንቺ እኮ ሀብታም ነን በቃ እንዴ እኔም ሀብታም ሆንኩ እኮ በቃ ከዚህ በኋላ እንደዚህ በዚህ ጊዜ እንደዚህ እኔ ማለት ነው ማለት ገንዘብ አይደለም የሚያንሰፈስ ገንዘብ ምናምን ለኔ እኔ ከጎንሽ ካለው እኔ ሰው ነው የምፈልገው። በቃ እኔ እንግዲህ ያው እንደምታየኝ ያው እንደ ነገ ጧት ጥሉኝ እንደሄደው ባለቤት ይጥላኛ ትሄድ ምንም ችግር የለም። ይሄው ቃል ገባው እኔ ማለት በቃ ማለት ገንዘብ እሺ ገንዘብ ባይኖረኝ አንተ ከኔ ጋር ትሆናለህ? አንድ ጥያቄ ልጠይቅህና ምን ችግር አለው? ምን ችግር አለው እንዴ? እኔ አንቺ እኮ ቆንጆ ነሽ እንዴ፣ ጸጉርሽ ያምራል በጣም እንዴ፣ ብዙ ነገርሽ እኮ እንዴ። ኧረ ችግር የለውም አንቺ በቂ እኮ ነሽ። እሺ ማለት ልጅህም ማለት ልጄ እንደ ልጅህ አድርገህ ትቀበላለህ፣ ከኔ ጋር ትሆናለህ፣ ሁሌ ታግዘኛለህ፣ ሁሌም ከጎኔ ትሆናለህ። አሁን ያልኩህ ነገር በሙሉ ህልም ቢሆንስ? ችግር የለውም። ኧረ ለምን ህልምን እዛ ድራሹን ያጥፋው እንዴ? አንቺ እኮ ቆንጆ ማለት ነው። እሱን ተይ እሱን እርሺ። አንቺ በቃ ሀብታም ነሽ። እንደሱ አይደለም ማለት አሁን ያልኩህ ነገር በሙሉ ውሸት ቢሆን ማለት እኔ ገንዘብ ባይኖረኝ ድርጅት ባይኖረኝ ምንም ነገር ባይኖረኝ አንተ ከኔ ጋር አብረህ ትሆናለህ? እሆናለሁ እንዴ አንቺ ቆንጆ ነሽ እኮ እንዴ ማለት እኔ የመኪና ሹፌር ከሆንኩ ኖ ማግቱ በቃ የሰይጣን እሺ መኪናውንም እርሳው፣ ቤቱንም እርሳው፣ ድርጅቱንም እርሳው። አብረኸኝ ትሆናለህ? አብሬሽ እሆናለሁ። በቃ የምር አሁን ያልከኝን ነገር በሙሉ አሁን እንደሆንከው ትሆንልኛለህ? እሆናለሁ እንዴ። እሺ ምን አለ መሰለህ አትጨናነቂ በቃ አይዞሽ። አንቺ እኮ እንዴ አንቺ እኮ በቃ አብሬሽ ሆንኩ እኮ በቃ ምንም አላመንሽኝም እንዴ? ኖ እንደሱ አምኛለሁ ግን በቃ እኔም አመንኩ እኮ በቃ ይኸው አንቺ በቃ እንዴ እንደውም እንውጣና ምሳም እንብላና በቃ እንዴ በቃ አብረን ሆንኩ ከዚህ በኋላ ልጁን በኔ ጠራ በቃ ያልሽውን ነገር ተቀበልኩሽ። በቃ ምንም አትፍሪ። በቃ እኔ እኮ በቃ ለመናገር ፈራሁ እንጂ እኮ በቃ እንዳየውሽ ነው ገና እንዳየውሽ እኮ ነው አንቺ ደስ ያልሽ። እሺ አይዞሽ አትፍሪ። በቃ ማለት እንድታውቅልኝ የምፈልገው ነገር ገንዘብ የለኝም። አሁን ያልኩህ ነገር በሙሉ እስቲ ማለት እኔ ገንዘብ ሳይኖረኝ ማለት ገንዘብ የለኝም ማለት ይኸውልህ አትቀልጂ እኔ ኖ ቀልድ አይደለም ይኸውልህ በቃ ጥሩ ልጅ አይደለም ኖ እንደሱ አይደለም ይኸውልህ ምን አለ መሰለህ ኖ መፍራት ምናምን እሺ አውራ ምን ልትለኝ የፈለከው ይኸውልህ እኔ አንድ የምነግርህ ነገር ተጠራጠርሽኝ ፈራሽኝ አልተጠራጠርኩም መተሽ ቀረብሽኝ በቃ እኔ ልቤ በቃ ፈለገሽ በቃ ማለት እሺ ይኸውልህ አይዞሽ አላገባሁም፣ ፍቅረኛም የለኝም፣ የትዳር ህይወትም የለኝም፣ ሆዴ ውስጥም ጽንስ የለም፣ ምንም አይነት የውሃ ድርጅት የለም፣ ምንም አይነት 10 ሚሊዮን ብር የለም። እዚህ ጋር የምታያት ልጅ ምንም የላት። እየቀለድሽብኝ አትሁኝ እንጂ እንዴ እኔ ምን ሆነ አይዞሽ እኔ እኮ በቃ ልቤን ሰጠውሽ እኮ ምን አለ መሰለህ ከዚህ በፊት ብዙ ጊዜ በማለት ያው ሴት ልጅ ስትሆን ምናምን የራስህን ሰው ትፈልጋለህና እኔ ትክክለኛውን ሰው ነው ማግኘት የፈለኩትና ትክክለኛውን ሰው እንዴት ነው ማግኘት ያለብኝ ብዬ ሳስብ እኔም ከምንም ነገር በላይ
ፍቅርን ነው የማስቀድመው። ገንዘብ ነገ ጧት አንድ ላይ የምታገኘው ነገር ነው። ገንዘብ ይሄ አለ አይደለ አንድ ነገር አይተህበት የምትገባው ሰው ፍቅርን ብቻ አይተህበት የምትገባው ነገር ነው። ይኸውልህ እኔ ጋር ምንም የውሃ ፋብሪካ የለም። እኔ የራሴን የህይወት አጋር ቆይ አንዴ ምንም 10 ሚሊዮን ብር የለም እንዴ? አሁን እያወራሽ በስልክ እያወራሽ ያለሽው ምንድን ነው ታዲያ? ነፍሰ ጡር ነኝ ያለ ምናምን ኖባዲ ምንም ልጅ የለም። የቀለድሽብኝ ነው እንዴ? እኮ የቀለድኩብህ አይደለም ማለት ይኸውልህ እኔ አንተ ማርከኸኝ ነው አንተ ጋር የመጣሁት። ይሄንን እንደ ፈተና ቁጠረው በቃ ማለት እኔ ሁሉ ነገር እንዳለኝ ሆኜ ስመጣ እና ምንም ነገር እንደሌለኝ ሆኜ ስመጣ እንዴት ነው የምትቀበለኝ የሚለውን ነገር ማወቅ ፈልጌ ነው። ይኸውልህ እኔ ሌሊት 10 ሰዓት ተነስቼ መንገድ ማጸዳ ሰው ነኝ። ገንዘብ የለም። ቆሻሻ ጠራጊ ነሽ እንዴ? ቆሻሻ አይደለም ጠርቀው የጽዳት ሰራተኛ ነኝ። ከተማዋን ሌሊት ላይ የተነሳው አሁን ላይ ያገኘኸኝ ፍሬውን ያገኘኸኝ ጠዋት ላይ አጽድቼ ነው ማለት አሁን እኔ ጽዳት ሰራተኛ ነኝ። ለምንድን ነው እንደዚህ የምትይ? አንተን ፈልጌ እዚህ እባክሽ እንደዚህ አይነት ቀልድ ይቀለዳል ታዲያ? ማለት ምን ማለት ነው? ይኸውልህ አንዴ አዳምጠኝ፣ እንድታዳምጠኝ ፈልጌ ነው። ይኸውልህ እኔ ምንም አይነት ነገር የለኝም፣ ግን እኔ እናንተ አብረን ሆነን ነገ ጧት አሁን ያሰብናቸውን ነገሮች በሙሉ ማሳካት እንችላለን። አንቺ ከዴጋ ውሸት እንዲቀዳዳ እየተቀደድሽ ነው እንዴ? አይደለም ውሸት እኮ አይደለም ማለት አሁን የተመኘነውን እኮ ነገ ጧት ሰርተን ማግኘት ትዳር ምናምን አላገባሽም? አላገባሁም፣ አላረገዝኩም፣ እናትና አባትም የለኝም። እና ለዚህ ነው እንደዚህ እዚህ መተሽ እንደዚህ እኔን ማለት ነው። እኔ እኮ አንተ ማርከኸኝ ነው የመጣሁት። የጎዳሽኝ እኮ እንደሆነ ታውቂያለሽ እንዴ? እንዴ ምን አርኪ ኮዶ ለምን ነው የምትዋሺ እንዴ? ማትዋሺ ዋሸሽኝ እኮ አሁን እንዴ ነገ ጧት እኮ አብረን ሰርተን የምናገኘው ነገር እኮ ነው። እንዴ ነገ ጧት እኮ አብረን ሆነን የምናስተካክለው ነገር ነው። አመዳም ወዲሽ እዛው ጥረጊ። ይሄ እኮ አመዳምነት እኮ አይደለም ማለት አሁን ምንም እንዳልተፈጠረ እንደምትነግሪኝ አሁን እየነገርሽ ነው እንዴ? ምን ማለት ነው? እጂ ባክሽ አንዴ ማለት ይሄንን አሁን ያለውን እኮ ነገር እኔ እናንተ ከተዋደድን እኮ ነገ ጧት ማምጣት እንችላለን። እዛ ባራሽን ጥረጊ እንዴ እኔ ለከበት ለመሰጥበት እኔ እኮ እዚህ ማለት እኔ እኮ መንገር ጠርጊ እኮ ማገኝ ነው አይደለ? እኔ እኮ መንገር ጠርጊ ማገኘው ገንዘብ እኮ ለኔና ላንተ እኮ በቂ እኮ ነው። ነገሮችን የማማነም አይደለም የማማነም እኮ ኮንዶሚኒየም እኮ መክፈል እንችላለን። በቃ አቁም ይዝ ላይ ይበቃኝ። ምን እያረግሽ ነው አንቺ? ይኸውልህ ማለት ዱርዬ ምን በይ ሶ ገንዘብ ከሌለኝ አትፈልገኝም? ሂጂ በቃ ከዚህ እኔ ሂጂልኝ፣ ተነሽ ከዚህ ሂጂልኝ። ከዚህ ጨረስክ ማለት ገንዘብ ባለኝ ሰዓትና ገንዘብ እንደሌለኝ ለምን ትዋሻለሽ? ለምን ውሸት ትዋሻለሽ ታዲያ? ነገ ጧት እኮ ሰርተን ማግኘት እንችላለን ይሄንን ገንዘብ። ለምንድን ነው ቅጥቅጥ ያለ ውሸት እዚህ ስትዋሽ ቆይሽ እንዴ? አንተ ቆይ ነው አይደለም? እሺ ማለት ይሄ አካልሽ ያምራል። ምንም አላቅሽም። ዞር በይ ከስሬ። አካልሽ ያምራል፣ ቆንጆ ሆነሽ አላልከኝም እንዴ? አሁን በቃ እኔ አመዛው አመድሽን ጥረጊ። አመዳም እኔ እንደዚህ አይነት አመዳም ነው እንዴ? እኔ ሲጀመር የታውቅሻለሁ። ዞር በይ አመዳም። ሂጂ እዛ የምትጠርጊውን ጥረጊ። ጨረስክ? እና ምን ትፈልጋለሽ ከኔ? ውሸታ ማለት ገንዘብ ባይኖርሽም ካንቺ ጋር ሆናለሁ አንቺ ካለሽ በቂ ነው ምናምን ነገር ብለኸኝ ነበር እኮ። በቃ አላቅም እኔ ምኑን ነው የማታውቀው? በይ ለምንድን ነው እንደዚህ የምትዋሺ? እኔ መች ዋሻሁኝ? እኔ እኮ ማርከኸኝ ስብህና እኮን ፈልጌ እኮ ነው የመጣሁት። እንደዚህ ውሸት ከዋሸሽ እኔ እኮ ይኸውልህ ማለት ማርከኸኝ እኮ ነው የመጣሁት ማለት ይኸውልህ ፍቅር ልንገርም ልብሽ የተጎዳ ጉዳትሽ ምናምን ከነ ጉዳትሽ አይዞሽ እያልኩሽ ከነፍሰ ጡር ነኝ ምናምን ስትቀበጣጠሪ ቆይሽ። ይኸውልህ ምን አለ መሰለህ፣ ቆይ ላስረዳክ። ኖ እንደሱ አይደለም ላስረዳክ አይደለም። ኖ እንደሱ ተረጋጋ። አይደለም ይኸውልህ እኔ እናንተ እኮ ማለት ነው እኔ እኮ መጀመሪያም እኮ ፍቅረኛ አለኝ። እንደው ከሷ የተሻለች ሀብታም ነኝ ስላልክ አዳመጥኩሽ እንጂ እኮ እና ፍቅረኛ እያለክ ነው። እባክሽ ወሪያ እንዳትቀርቢ ወደዛ የምትሄድበት ጨረስክ? ሲሪየስሊ በኢየሱስ ምንድን ነው የሚባለው? ጌታ ሆይ ሁለት አይነት ሰው በአንዴ
በኢየሱስ